ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያሉ አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንዴት አላችሁ አድማጮቻችን? ፓፒዮ ሮጂ ለረጅም ጊዜ ቢታደንም ሊገኝ አልቻለም። ስለዚህ ፓፒዮ እንደሚለው ተጠያቂ የሚሆን ሰው ማዘጋጀት ነበረባቸው ፖሊሶቹ። ፓፒዮችን ሁሉ ተጠያቂ ለማድረግ በሌጣቸው ተጠርጣሪ ማድረግ የተሻለ ሆኖ አግኝተውታል ፓፒዮ እያሉ። በዚህ መንገድ ፓፒዮ ወጥመድ ውስጥ አለመግባት አልቻለም። ስለዚህ ካምሮ በላይ የሆኑ የደረሱበትን የፖሊሶች ቅጣትና ጥቃት መሸሽ ነበረበት። ፓፒዮ አንድ እድል ነበረው። ይያዛል ብሎ ቢጠረጥር ወይም ወንጀሉን በርግጥ ቢፈጽም ኖሮ ሀገር ጥሎ ብን ብሎ ይጠፋ ነበር። እንደ ድል ሆኖ ግን ዋናው በወንጀል የሚፈለገው ሰው አልተገኘምና የፓፒዮ ጣፈንታ ክፉ ሆነ። እጅግ ብዙ ምስክሮች፣ ማስረጃዎች ቀርበዋል። ነገር ግን እርስ በርሳቸው ከመላተም ውጪ ጥርት ያለ ማስረጃ መሆን አልቻሉም ነበር። በተለይ ጎልድስቲን የተባለ ግለሰብ የፖሊሶቹ ቀኝ እጅ ሆኖ ነበር። የፓፒዮ ጠበቃ ያመነው ኢንስፔክተርም ለመስክር ብሎ ፓፒዮና ጠበቆቹ የማይወጡበት አዘቅት ጨምሯቸዋል። ለካ እሱም የፓፒዮ ጠላት ሆኖ ነበር። ፓፒዮ ጠላተ ብዙ መሆኑ ጎዳው። ፓፒዮ ቁጥር 2 ክፍል 52 አሁን ይደመጣል። ከተበቃዎቼ መካከል አንዱ የነበረው ሜትር ቤፈ በትርፍ ጊዜው በሞንማትረ ውስጥ መዘዋወር ይወድ ስለነበር አንድ ቀን በእግሩ ሲንሸራሸር ኢንስፔክተር መዝሌ የተባለው ያ አሳማ ያገኘዋል። ያኔ ኢንስፔክተሩ በመጋቢት 25 ሌሊት ለ26 አጥቢያ በትክክል ምን እንደተከሰተ እንደሚያውቅና ያንን ለመመስከር ዝግጁ እንደሆነ ለጠበቃዬ ለሜትረ ቢፌ ይነግረዋል። አነጋገሩ ታዲያ የሚመሰክረው ነገር ለኔ እንደሚጠቅም አይነት አድርጎ ነበር። ይሄኔ እኛ ያ ኢንስፔክተር የሚያውቀውን እውነት ለመናገር የወሰነው አንድም በሙያው ሐቀኝነት ተነሳስቶ ነው፣ ወይም ደግሞ ከዛ ይልቅ በሱና በኢንስፔክተር ሜዙ መካከል የተወሰነ እርስ በርስ የመናናቅ ነገር ስላለ ሊሆን ይችላል ብለን ተነጋገርን። እናም እንደ ምስክር ቆጠር ነው። አዎ የሚናገረው ነገር ለተከሰስኩበት ክስ እንደሚያግዝ አስበን የኛ ምስክር አድርገን ጠራ ነው። ኢንስፔክተር መዝሌ እንደሚያውቀኝና ብዙ ውለታዎችን እንደዋልኩለት ከገለጸ በኋላ ቀጥሎ ምስጋና ለሄነሪ ሻሪ ይሁንና እሱ በሰጠኝ መረጃ መሰረት በርካታ ወንጀለኞችን በቁጥጥር ስር ለማዋል ችያለሁ። ከሮላንድ ለፔቲ ግድያ ጋር በተያያዘ የነበሩትን ሁኔታዎች በተመለከተ እኔ ምንም የማውቀው ነገር የለም ሲሉ እንደሰማሁት ግን እግዚኦ ይሄን ሲሉ እንደሰማሁት የሚባለውን ሐረግ በፍርድ ሂደቱ ስንት ጊዜ ነው የሰማሁት። ሄንሪ ከርሱ ጋር ባለው ግንኙነት ደስተኛ ያልሆኑ እኔ በስም የማላውቃቸው በርካታ ሰዎች ለሱ ጥሩ አመለካከት እንደሌላቸውና በጠላትነት እንደሚፈልጉት ነው ብሎ አይኑን በጨው ታጥቦ ሙልጭ አድርጎ ዋሸ። ቀድሞ ያልነበረ ለግድያው ምክንያት ተፈጠረ። እናም ከኢንስፔክተር መዝሌ ምስክርነት በመነሳት መደምደም የሚቻለው ሮላንድ ለፔቲን የገደልኩት እኔ ጆሮ ጠቢ እንደሆንኩና ለፖሊስ መረጃ እንደማቀብል አድርጎ በሞንማትረና አካባቢው እየዞረ ስሜን ሲያጠፋ አግኝቼው በዚህ ምክንያት በተነሳ ጠብ ነው። መቼ ነበር ይህ የኢንስፔክተር መዝሌ ቃል የተሰማው?
ሚያዝያ 14 ቀን። ከዚያ ጎልድስቲን በግድያው ቀን ለፖሊስ ያስመዘገበውን ቃል ሽሮ እንደ አዲስ ሌላ ምስክርነት የሰጠው መቼ ነበር? ኢንስፔክተር መዝሌ ከመሰከረ ከ4 ቀናት በኋላ ማለትም ሚያዝያ 18 ቀን ነበር። በፈረንሳይ የፍትህ ስርዓት አንድ ወንጀል ሲፈጸም ጉዳዩ ለደንበኛው ፍርድ ቤት ከመቅረቡ በፊት ልክ እንደ ፖሊስ ምርመራ የሚያደርጉና ጉዳዩ ለፍርድ ሂደት በቂ ነው አይደለም በማለት የሚወስኑ፣ አንዳንዴም ለአቃቤ ሕጉ ማድረግ ስላለበት ነገር አስተያየት የሚሰጡ ቅድመ ፍርድ ቤት ዳኞች አሉ። ከመጀመሪያው ጀምሮ ለፖሊሶች ከወገነው ከዳኛ ሮብ በስተቀር ሌሎቹ የቅድመ ፍርድ ቤት ዳኞች ይህ በተደራረተ በተለጠጠና በተዘበራረቀ መረጃ፣ ባሉባልታ፣ በውሸቶች፣ በፖሊስ ግፊትና አነሳሽነት የተሰጡ ምስክርነቶች የተሞላ ክስ ሲቀርብላቸው አጠቃላዩ ክስ ትክክል ያልሆነና ጥርጣሬ የሚጭር አንድ የሆነ ነገር እንዳለበት ተገንዝበው ነበር። ዛሬ ላይ ሳስበው ምንም እንኳን ብዙ ጊዜ ዳኞችን፣ አሳማ ፖሊሶችን፣ ከህብረተሰቡ የተወጣጡ የዳኞች ቡድን ማለትም ጁሪን፣ ሕጉንና የእስር ቤት አስተዳደሩን ሳይቀር ሁሉም የአንድ አይነት ሴራ አካል ናቸው በሚል በአንድ ቅርጫት ውስጥ አስገብቼ የማየት ልምድ ቢኖረኝም በፍርድ ሂደቱ ግን ለህሊናቸው እጅግ በጣም ታማኝ የሆኑ ዳኞች እንደነበሩም አምኜ መቀበል አለብኝ። ለዚያም መጀመሪያ ላይ የታችኛው ቅድመ ፍርድ ቤት በዚያ የሐሰት የክስ መዝገብ ምክንያት የኔን ጉዳይ ወደ መደበኛው ፍርድ ቤት ሳይልከው መቅረቱ አንድ ማስረጃ ይሆናል። ከዚያ ማስረጃዎቹን በሙሉ እንደገና በጥልቀት ማጣራት እንዲደረግባቸው በመጠየቅ መዝገቡን ወደ ፖሊስ መልሶ ላከው። በዚህ የቅድመ ፍርድ ቤት ዳኞች ውሳኔ አሳማዎቹ እጅግ ተናደው ነበር። ከዚያ በኋላ በምስክርነት ሊያገለግሏቸው የሚችሉ ከእስር ቤት ሊፈቱ ትንሽ የቀራቸው ወይም በቅርብ የተፈቱ ሰዎችን በየቦታው አግኝተው ነበር። ነገር ግን ያ ተጨማሪ የተባለው ምርመራ ወንጀሉን እኔ ለመፈጸሜ የሚያመለክት፣ ሌላው ቢቀር ትንሽም ቢሆን ፍንጭ የሚሰጥ ምንም አይነት አዲስና አሳማኝ ማስረጃ ሊያስገኝ አልቻለም። በመጨረሻም ፖሊሶች በፈጠሩት ጫና ያላንዳች አዲስና ተጨማሪ ማስረጃ መዝገቡ አሁንም ሁሉም ነገር እንደተሞጀረበት መያዣ መጨበጫ ከሌሉት መረጃዎቹና ማስረጃዎቹ ጋር ወደ መደበኛው ፍርድ ቤት እንዲላክ ተፈቀደ። በዚህ መሃል አንድ ያልታሰበ ያልታለመ የበጋ መብረቅ ወረደ። በፈረንሳይ የሕግና ፍትሕ ዓለም በጭራሽ ታይቶ የማያውቅ አዲስ ነገር ተከሰተ። ስራው በተቻለ መጠን ብዙ ተከሳሾችን ፍርድ ቤት አቅርቦ እያስፈረደ ወደ እስር ቤት በመወርወር የህብረተሰቡን ደህንነት መጠበቅ የሆነው አቃቤ ሕግ በእኔ ላይ ክስ እንዲመሰርት የተነገረው አቃቤ ሕግ ጠረጴዛው ላይ የተቀመጠለትን የኔን የክስ መዝገብ አንብቦ አገላብጦ ከጨረሰ በኋላ መልሶ ከድኖ ሲያበቃ በጣቶቹ ጫፎች ቁንጥጥ አድርጎ ወደ ላይ አንስቶ ወደ ጫፍ ራቅ አድርጎ መልሶ በማስቀመጥ ይህ መዝገብ በውስጡ የሆነ ችግር ያለበትና የፈጠራ ክስ የያዘ ነው። እኔ ይሄንን ክስ ይዤ ፍርድ ቤት አልቀርብም። ስለዚህ ጉዳዩን ለሌላ ሰው ስጡት አለ። ሌላኛው የሕግ ጠበቃዬ ሜትረ ሬሙን ሁቤር ይህን ያልተለመደ ዜና ሊነግረኝ የፍርድ ሂደቴን እየተከታተልኩ ታስሬ በተቀመጥኩበት ፓሪስ ውስጥ በሚገኘው ኮንስሬጀሪ በሚባለው ትልቅ እስር ቤት በመጣ ጊዜ ፊቱ እንዴት በደስታ ፈክቶ እንደነበር ዛሬ ድረስ ትዝ ይለኛል። ሄንሪ፣ አሁን የምነግርህን በፍጹም እንደማታምነኝ አውቃለሁ። የቀረበብህ የክስ መዝገብ ምንም የሚያሳምን ነገር በውስጡ ከመጥፋቱ የተነሳ አቃቤ ሕጉ እኔ ይሄንን ይዤ ፍርድ ቤት አልቀርብም፣ ብትፈልጉ ለሌላ ሰው ስጡት ብሎ ጠይቋል አለኝ በከፍተኛ የደስታ ስሜት ተሞልቶ። በዚያ ምሽት በቦሊቫር ዴ ክሊሺ መንገድ ላይ ባለው
በዚያ አግዳሚ ወንበር አካባቢ የነበረው አየር አሪፍ ነበር። ከተቀመጥኩበት ተነስቼ በዛፎቹ ጥላ ስር ለጥቂት ጊዜ ወደ ላይና ወደ ታች በእግሬ ተመላለስኩኝ። እነዚያን ከ37 ዓመታት በፊት የነበሩትን ምስሎች እያወጣ ከፊት ለፊቴ እያሳየኝ የነበረውን አእምሮዬ ውስጥ የነበረ አስማተኛ ፋኖስ እንዳረብሽ በመፍራት የኤሌክትሪክ ብርሃን ወዳለበት አካባቢ መዝለቅ አልፈለግኩም ነበር። የካፖርቴን ኮሌታ እጥፍ አድርጌና ባርኔጣዬን ትንሽ ወደ ኋላ በመግፋት ቀዝቀዝ በሚለው አየር ጭንቅላቴን አናፈስኩት። ከዚያ ጀርባዬን ለጎዳናው ሰጥቼ በካፖርቴ የታችኛው ክፍል እግሮቼን ጠቅልዬና በአግዳሚው ወንበር ላይ ዘርግቼ ልክ በሐምሌ ወር 1930 ዓመተ ምህረት በነበረው የመጀመሪያው የፍርድ ቤት ውሎዬ ወቅት በተከሳይ ሳጥን ውስጥ አደርገው እንደነበረው እጆቼን በመደገፊያው ላይ አድርጌ በአግዳሚው ወንበር ሌላኛው ጎን በኩል ተመልሼ ተቀመጥኩኝ። የፍርድ ቤት ሂደቱ 2 ክፍሎች ነበሩት። አንደኛው የዋለው በሐምሌ ሲሆን ሌላኛው ደግሞ በጥቅምት ወር ነበር። የሐምሌው ችሎት ላይ ሁሉም ነገር የሄደው በጥሩ ሁኔታ ነበር። ፍርድ ቤቱ ልክ እርድ እንደተካሄደበት ቄራ ደም የመሰለ ቀይ አልነበረም። ይልቁንስ በጣም ሰፊ መኝታ ቤት ይመስል ነበር። በብርሃን ጎርፍ በተሞላው በዚያ አስደናቂ የሐምሌ ወር መጋረጃዎቹ፣ ምንጣፎቹና የዳኞቹ ካባ ሳይቀር ቀለል ያለ ሐምራዊ ቀለም ነበራቸው። እናም በዚያ ፍርድ ቤት ውስጥ ፈገግተኛ፣ ደግና በቀረበብኝ ክስ ላይ ጥርጣሬ የነበራቸው ሰብሳቢ ዳኛ በመዝገቡ ውስጥ ያነበቡት መረጃና ማስረጃ እምብዛም ስላላሳመናቸው የመክፈቻ ንግግራቸውን የጀመሩት ነሪሻሬ የክስ መዝገቡ ውስጥ ማየት ከሚገባን ነገር ጋር ያን ያክል የሚዛመዱ ነገሮች ይዞ ስላላገኘ ነው። ጉዳዩን አንተ ለፍርድ ቤቱና ለሕዝብ ዳኞች ልታብራራው ትችላለህ በማለት ነበር። የመደበኛ ፍርድ ቤቱ ሰብሳቢ ዳኛ ተከሳሹ ጉዳዩን ለፍርድ ቤቱ እንዲያስረዳ በመጀመሪያው ቀን ውሎ ጠየቁ። ፓፒ በዚያን ወቅት የነበረውን በፀሐይ ብርሃን የተሞላ የሐምሌ ወርና እነዚያን ድንቅ ዳኞች ታስታውሳቸዋለህ? ነገሩ ሁሉ ህልም ይመስል የማይታመን ነበር። እነዚያ ዳኞች የፍርድ ሂደቱን በእንደዛ አይነት ገለልተኝነት ሲመሩት፣ ሰብሳቢው ዳኛ በእርጋታና በሐቀኝነት እውነቱን ብቻ በመፈለግ ዓላማ እነዚያን አሳማ ፖሊሶች በሰሩት ያልተገባ ሥራ እንዲያፍሩና እንዲሸማቀቁ የሚያደርጉ ጥያቄዎችን ሲጠይቁ ከጎልድስቲን ምስክርነቶች ውስጥ እርስ በርሳቸው የሚጣረሱ ነጥቦችን እያወጡ በጥያቄ ሲያፋጥጡትና ጭንቀት ውስጥ ሲከቱት፣ እንዲሁም ተከላካይ ጠበቆቼና እኔ ከባባድ ጥያቄዎችን እንድንጠይቀው ሲፈቅዱልን ያ ሁሉ እንደ ፀሐይ የሚያንጸባርቅ ፍትሕና ዳኞች ካንተና ከእውነት ጎን የቆሙበት በጣም ደስ የሚል ሂደት ነበር አልኩት ራሴን። በዚያ ወቅት ከተሰነዘረብኝ ኢፍትሐዊ ጥቃት ለመከላከል ለራሴ መቆም እችል ነበር። ከማን ጥቃት ነበር ራሴን የምከላከለው? በእውነቱ የጠላት እጥረት አልነበረብኝም። ሁሉም በመንጋ ሆነው እዚያ ነበሩ። በአሳማዎቹ ፖሊሶች አስቀድማ በደንብ ተሞልታ የቀረበችው የመጀመሪያዋ ወሳኝ ምስክር የሟቹ የሮላንድ ለፔቲዬ እናት ነበረች። ሴትየዋ የፖሊሶችን ምክርና መመሪያ የተቀበለችው በመጥፎ ስሜት ተነሳስታ አይመስለኝም። በእውነቱ እንደዚያ ያደረገችው ባለማወቅ ነበር ብዬ አስባለሁ። የሮላንድ ለፔቲ እናት እሷና 2 የፖሊስ ባልደረቦች ባሉበት ልጇ የተኮሰብኝ ፓፒዮ ሮዢ ነው ሲል እንደሰማችው መናገሯን ትታለች። አሁን የምትገልጸው ልጇ የተኮሰብኝ ፓፒዮ ነው፣ እሱንም ጎልድስቲን ያውቀዋል ሲል እንደሰማች አድርጋ ነው። በምስክርነቷ ሮዤ የሚለውን መግለጽ ረስታ በምትኩ ልጇ ቃሉን ሲሰጥ በቦታው የነበሩት ኮሚሴር ጄራርድና ኢንስፔክተር ግራማልዲ ያልሰሙትን እሱንም ጎልድስቲን ያውቀዋል የሚሉ ቃላትን ጨመረች። አንድ የፖሊስ መርማሪ ኮሚሲር እየሞተ ከነበረ ሰው ቃል ሲቀበሉ
እንደዚህ አይነት ወሳኝ ቃላትን ሳይጽፉ መቅረታቸው ትንሽ እንግዳ የሆነ ነገር አይደለም ትላላችሁ? ሜትረ ጉትራ የተባለው የሟቹን ቤተሰብ ወክሎ የቆመ ጠበቃ የተጎጂዋን እናት ይቅርታ እንድታደርግልኝ እንድጠይቃት እንደሚፈልግ ነገረኝ። እኔ ግን እመቤቴ፣ በልጅሽ ላይ በደረሰው ጉዳት የተሰማኝን ሐዘን መግለጽ እፈልጋለሁ። ነገር ግን ልጅሽን እኔ ስላልገደልኩት ይቅርታ እንድታደርግልኝ የምጠይቅበት ምክንያት የለም አልኩኝ። የሚገርመው ኮሚሴር ጄራርድና ኢንስፔክተር ግራማልዲ ግን ሮላንድ ለፔቲ ያለው የተኮሰብኝ ፓፒዮ ሮዢ ነው፣ ከዛ ውጪ የምናውቀው ነገር የለም ከሚለው ከመጀመሪያው ቃላቸው ውስጥ ምንም ነገር አለመቀየራቸው ነው። ከዚያ ቀጥሎ ቁልፉ የአቃቤ ሕግ ምስክር ጎልድስቲን ቃሉን ለፍርድ ቤቱ ለመስጠት የምስክር ሳጥን ውስጥ ቆመ። ያ ምስክር ፓሪስ ውስጥ በ36 ኬዲ ኦርፌቨር አድራሻ በሚገኘው ብሔራዊ የወንጀል ምርመራ የፖሊስ ዋና ጽሕፈት ቤት ውስጥ ባለ የድምፅ መቅጃ መሳሪያ አማካኝነት እየተቀዳ 5 ወይም 6 ጊዜ የምስክርነት ቃሉን የሰጠ ሲሆን ከነዚያ ውስጥ ግን በክሱ ሂደት ጥቅም ላይ የዋሉት 3ቱ ብቻ ናቸው። በ3ቱም ውስጥ እኔን ጥፋተኛ አድርጎ አቅርቦኛል። ምንም እንኳ እርስ በርሳቸው የሚቃረኑ ቢሆንም በእያንዳንዱ ምስክርነት ውስጥ አዳዲስ መረጃዎች እየተጨመሩ ፖሊሶች እየገነቡት ለነበረው የፈጠራ ክስ ቋሚና ማገር የሆኑ በማጎልበቻነት እንዲውሉ ተደርጓል። ያ ከሆነ ከ36 ዓመታት በኋላ እዚያ አግዳሚ ወንበር ላይ ቁጭ ብዬ ልክ በዚያ ቅጽበት ከፊት ለፊቴ ያለ እስኪመስለኝ ድረስ የጎልድስቲን ሁሉ ነገር በግልጽ ይታየኝ ነበር። ሲናገር በዝቅተኛ ድምፅ ሲሆን የምስክርነት ቃሉ ሁሉ እውነት ለመሆኑ እጁን በትንሹ ወደ ላይ አንስቶ እምላለሁ ብሎ ቃለ መሐላ ፈጸመ። ምስክርነቱን ከጨረሰ በኋላ የኔው ጠበቃ ሜትር ቢፌ በመስቀለኛ ጥያቄ ያፋጥጠው ጀመር። ጎልድስቲን፣ በዚህ የወንጀል ምርመራ ሂደት ስንት ጊዜ ኢንስፔክተር ሚዙን በአጋጣሚ አግኝተኸዋል? ኢንስፔክተሩ ራሱ በአጋጣሚ ብዙ ጊዜ እንዳገኘህና ስለ ግድያው ጉዳይ እንዳነጋገረህ ገልጿል። በተለያዩ ጊዜያት የሰጠሃቸው ምስክርነቶች ግራ የሚያጋቡና እንግዳ የሆኑ ናቸው። መጀመሪያ ላይ ስለ ጉዳዩ ምንም እንደማታውቅ ነበር። ከዚያ ግን ፓፒዮን እንደምታውቀው ገለጽክ። ከዚያ በኋላ ሮላንድ ለፔቲ ላይ የግድያ ወንጀል ከመፈጸሙ በፊት ሌሊት ላይ ፓፒዮን እንዳገኘኸው ተናገርክ እና ስትገናኙ ወደ ላሪ ቦዜ ሆስፒታል ሄደህ ሮላንድ ለፔቲ በምን ሁኔታ ላይ እንዳለ አጣርተህ እንድትመጣ ነገረህ። ለመሆኑ እነዚህን የተለያዩ ምስክርነቶች እንዴት ታስታርቃቸዋለህ? እያለ በጥያቄ አፋጠጠው። ለእነዚያ ጥያቄዎች ጎልድስቲን የሰጠው ብቸኛ ምላሽ ፈርቼ ስለነበር ነው። ምክንያቱም በሞን ማትረው ውስጥ ፓፒዮ በጣም አደገኛና አስፈሪ ሰው ነው የሚል ነበር። ይሄኔ የተቃውሞ ምልክት አሳየው። እናም የፍርድ ቤቱ ሰብሳቢ ዳኛ ተከሳሽ ምስክሩን ለመጠየቅ የምትፈልገው ጥያቄ አለህ ብለው ጠየቁኝ። ከተቀመጥኩበት ተነስቼ አዎ የተከበሩ ሰብሳቢ ዳኛ አልኩና ወደ ጎልድስቲን ቀጥታ እያየው፣ ጎልድስቲን እስቲ ፊትን ወደ እኔ አዞርና እየኝ። ለመሆኑ ምንድን ነው እንዲህ እንድትዋሽና እኔን በሐሰት እንድትከሰኝ ያደረገህ ነገር? ኢንስፔክተር ሚዙ የሚያውቀው ምን አይነት ወንጀል ሰርተህ ነው? ምን አይነት ወንጀል ሰርተህ ነው በሰጣቸው እነዚህ ሁሉ የሐሰት ምስክርነቶች አማካኝነት ዋጋ እየከፈልክ ያለኸው ብዬ በስሜት ተሞልቼ ጠየቅኩት። ያ ቦቅቧቃ ትንሽ ሰው ፊቴን ሲያይ በፍርሃት ተንቀጠቀጠ። ይሁንና እንደምንም ብሎ አፉን ሲከፍት ግን ሁሉም ሰው በሚሰማው መልኩ እኔ የተናገርኩት እውነቴን ነው የሚሉ ቃላት ከአንደበቱ ለማውጣት ቻለ። እንደ ንዴቴ ቢሆን በዓይኖቼ ብቻ ያንን አሳማ መግደል እችል ነበር። ዓይኖቼን ከጎልድስቲን ላይ አንስቼ ፊቴን ወደ ችሎቱ አዞርኩና የተከበራችሁ የመደበኛው ፍርድ ቤት ዳኞች፣ የተከበራችሁ ከሕዝብ የተውጣጣችሁ ዳኞች፣ አቃቤ ሕጉ እንደሚለው እኔ የተማርኩ ብልህ፣ ፈጣን አእምሮ ያለኝና አስተዋይ ሰው ነኝ። ይሁንና
የምስክሩ ቃላት ግን እኔ ፍጹም ደደብ እንደሆንኩ የሚያሳዩ ናቸው። ያን ደግሞ ላረጋግጥላችሁ እችላለሁ። አንድ ሰው ከዚህ በፊት በደንብ የማያውቀውን ሰው አግኝቶ ጓደኛውን እንደገደለው መናገር ወይም እንደዛ አይነት በጣም አደገኛ የሆነ መረጃ አምኖ ለሌላ ሰው መናገር ሙሉ ለሙሉ ደደብ የሆነ ሰው ተግባር እንጂ እነሱ እንደተናገሩለት ያለ ብልህና ልማደኛ ወንጀለኛ ባህሪ አይደለም። የሆነ ሆኖ እኔ ጎልድስቲንን አላውቀው አልኩና ወደ ጎልድስቲን ዞሬ ንግግሬን ቀጠልኩ። ጎልድስቲን፣ እኔ እናንተ ጓደኛሞች ከሆንን እስቲ እባክህ በፓሪስ ውስጥ ወይም በመላው ፈረንሳይ ውስጥ ሊሆን ይችላል እኔ እናንተ አብረን ቆመን አንድ እንኳን ሊሆን ይችላል ስናወራ ያየ የሆነ ሰው ጥቀስልኝ አልኩት። ያንን ሊመሰክር የሚችል ማንም የማውቀው ሰው የለም። እሺ፣ በሞን ማትረ ወይም በፓሪስ ወይም በአጠቃላይ ፈረንሳይ ውስጥ እኔ እናንተ አንድ እንኳን አብረን ቁጭ ብለን ምግብ የበላንበት ወይም መጠጥ የጠጣንበት ቡና ቤት፣ ሆቴል ወይም የሆነ ምግብ ቤት ጥቀስልኝ። ከአንተ ጋር ምግብ በልቼ መጠጥ ጠጥቼም አላውቅም። በጣም ጥሩ። በዚያ እጅግ የተለየ ምሽት ለመጀመሪያ ጊዜ ስታገኘኝ ሁለቱ ሰዎች ከኔ ጋር እንደነበሩ ተናግረሃል። ለመሆኑ ሰዎቹ እነማን ነበሩ? እኔ አላውቃቸው። እኔም አላውቃቸው አልኩና እውነተኛ ሰው ከሆንክ አሁን ለምጠይቅህ ጥያቄዎች ካለምንም ማመንታት በፍጥነት ምላሻቸው እንድትሰጠኝ ፈልጋለሁ። ለመሆኑ ጓደኛህ ሮላንድ ለፔቲ ያለበትን ሁኔታ አጣርተህልኝ ና ብዬ ወደ ሆስፒታል ከላኩ በኋላ ምላሹን ይዘህ የት እንድንገናኝ ነገርኩ? ያንንስ መረጃ አብረው ወደ ሆስፒታል ለሄዱት ሰዎች ተናግረሃል? ካልነገርካቸው ለምን አልነገርካቸው? ከጎልድስቲን በኩል ምንም የተሰጠ ምላሽ አልነበረም። ጎልድስቲን፣ ምን ነው ዝም አልክ? ለጠየቅኩህ ጥያቄዎች መልስህን ስጥ እንጂ። የት እንደማገኝህ አላውቅም፣ አልነገርከኝም ነበር አለ። ይሄኔ ሌላኛው የሕግ ጠበቃዬ ሜትር ሬሙን ሁቤር ጣልቃ ገብቶ ስለዚህ ደንበኛዬ ወደ ሆስፒታል ሄደህ የሮላንድ ለፔቲን ሁኔታ አጣርተህ እንድትመጣ እንደዚህ አይነት በጣም አንገብጋቢ የሆነ ጉዳይ እንድትፈጽምለት ልኮህ አንተ ግን የደረስክበትን ውጤት የት ሄደህ አግኝተህ እንደምትነግረው አታውቅም፣ እሱም አልነገረህም ነበር አለና ወደ ፍርድ ቤቱ ዞሮ ክቡር ፍርድ ቤት፣ ይህ የማይታመንም የማይመስልም ነገር ነው። አዎ፣ ጉዳዩ የማይታመን ነገር ነው። ፓፒዮ እጆች ላይ ካቴና ለማጥለቅ ብዙ ድራማዎች መሰራታቸውን ፓፒዮ በንዴትና በቁጭት ያስታውሳል። የክሶቹ ዝርዝሮች ማወሳሰባቸው ጉዳዩ በብዙ ፍርድ ቤት ችሎቶች እንዲዘረጋና ብዙ ዳኞች እንዲያጣሩት ሆኖ ነበር። በተለይ ምስክር ተብለው የሚቀርቡ ሰዎች ቃል እርስ በርሱ ስለሚላተም ህዝባዊ ዳኞችን ሳይቀር ግራ አጋብቶ ነበር። ወደ መጨረሻው መቃረቢያ ግን ፓፒዮ ወደማይወጣበት አዘቅት የሚጨምሩ የተወሳሰቡ ነገሮች መነሳታቸውን ቀጥለዋል። ፓፒዮ ቁጥር 2 ክፍል 53 ይቀጥላል። አድማጮቻችን ለነበረን ጊዜ እጅግ በጣም እናመሰግናለን። መልካም ጊዜ። ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያለው አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ።